አብዛኛው ሰው ስለሷ መጥፎ ነገር ይነግረኛል። እሷን ደግሞ ቀርቤ ባየዋት ልክ ምንም መጥፎ ነገር አላየሁባትም። አንተም ልክ ሄርሜላ እያወካት ባለው ልክ እኔም ጋር እሱን አይነት ነገር ነበር የነበረው መጀመሪያ። አሁን ግራ የገባኝ ሄርሜላ ለአንተ ጓደኛህ ነበረች ወይንስ ፍቅረኛህ ነበረች? ፍቅረኛ ነበረች እንጂ ሄርሜላ እኔ ከኔ አሁን ምን አለ መሰለህ፣ አሁን አንተ ልክ እንደምትነግረኝ እኔ ማንንም ማመን እንዳለብኝ አሁን ላይ በጣም ግራ እየገባኝ ነው። ሌላም ሰዎች እንዲያፈቅራታለሁ የሚለኝ አለ፣ እንዲህ ፍቅረኛ የነበረች ግን ደግሞ የሁሉንም ሰው መቀበል አልችልም። እሷን ደግሞ ቀርቤ ሳያት እኔ ከዚህ በፊት ምንም አይነት ወንድ ጋር ግንኙነትም ምን ፍቅረኛ ምን አንነበረኝም ብላ ነው። እንደዛ ለማለት ድፍረቱ አይኖር። እንደዛ ለማለት ስለ ሄርሜላ እንደዛ በድፍረት ለመናገር አፍህን አትክፈት እንዴ! ሰው ሁሉ አንተ ላይ የጮኸ ጭራሽ ለሷ ጥብቅና ትቆማለህ? ቆይ ቪዲዮን ሙሉ አንድ ላይ እናያለን፣ ግን ትንሽ ግራ የሚያጋባ ነገር ስለሆነ ነው እና ትንሽ ያስቆጣልም ጭምር። ለኔ ነገረች እሷ በዚህ ልክ እየማለች ከዚህ በፊት ምንም ፍቅረኛ አልነበረኝም፣ በቃ የሴት ጓደኛ እንኳን የትምህርት ቤት ላይፍ ራሱ የሚባሉት ነገሮች በደንብ አላሳለፍኩም ያለች ለኔ ማለት ነው። ሰላም እንዴት ናችሁ? ያው እንግዲህ እንደተለመደው እነሱ ሰላም ብለው እስከሚገቡ እኔም ሰላም ልበላችሁ። የዛሬውን ቪዲዮ ስትጀምሩ ግን እንኳን ደስ አለ መልእክት ጀምሩ። 1000 ሰብስክራይበር ገብተናል። አጨብጭባ የጭብጨባ ድምፅ አይሰማኝም እና በጣም ደስ ብሎኛል 1000 ሰብስክራይበር ስለገባው። ያው እንግዲህ በትላንትናው ቪዲዮ በዛሬ ቪዲዮ 1000 እናስገባ ብያችሁ ነበር። አላሳፈራችሁኝም፣ 1000 ያስገብታችሁኛል እና እንዴት ናችሁ? እኔ ያው በደስታ አለው እሁድን ያው እንግዲህ ከእናንተ ጋር ላሳልፍ ብዬ ተመልሼ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ እንደ ተመልካች ቻናል ነው። እኔ ቡሱ ነኝ። በዚህ ቻናል ሰሞነኛ ምናምን አዝናኝም በሆኑ ጉዳዮች እንደ ተመልካች ያለን አስተያየቶቻችንን ማንም ላይ ሳንፈርድ ተግባባን አይደል? ማንም ላይ ሳንፈርድ አስተያየቶቻችንን ብቻ የምንሰጥበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ይህን ቪዲዮ እስከ መጨረሻ እንድትከታተሉ በትህትና ጋብዛችኋለሁ። ቪዲዮን ተከታተላችሁ ስትጨርሱም ሆነ ከፈለጋችሁ ካሁኑ ላይክ አድርጋችሁ ጀምሩ። ወደ ቪዲዮ እንግባ። ግን በዚሁ አጋጣሚ ግን ካገኘሁት አይቀር ተደዋውለን ከአብሪሽ ከተገናኘን አይቀር እኔ ደግሞ ማለት አብሪሽን በምን አይነት ሪአክሽን እሱ ማግኘት እንዳለብኝ ስላሰብኩበት ብዙም እንዳልቸገር ብዙም እሱ በላይፉ ላይ እንዳይቸገር ይጠቅመዋል ብዬ ያሰብኩት ነገር ነው ወደ አብሪሽ ይዤ የመጣሁት እና አሁን እንግዲህ እሱ የምታውቁ ሰዎች ታውቁታላችሁ። የሄርሜላ ፍቅረኛ የነበረ ሰው ነው መሰለኝ፣ እንደዛ ነው ታይትሉ የሚለው። ለቤተሰብ ልበል ስል ቤተሰብ ሁሉ ነገር በእናንተ ፊት ስለሆነ እየሆነ ያለው ማወቅም ያለባችሁ ነገር ካለ ማወቅ ስላለባችሁ በባለፈው ላይፋችን በባለፈው ነገራችን እኛ ከተጎዳንበት ሰንበዲ መልሶ መጎዳት አለበት ብዬ አላስብም። እንደኔ እሱ ልክ ነህ። ግን አንዳንድ ነገሮችን እስቲ እናንተም ፍረዱ። ሁሉን ነገር አደባባይ ላይ ማስጣት ጥሩ ነው ማለት የእነሱን እኮ እናደንቃለን ምናምን፣ ነገር ግን አትሊስት መጥፎ የሚባለውን ሰው ጋር ደርሶ ምንም አይጠቅም የሚባለውን ነገር ብታስቀሩት ከሚዲያ ወደኋላ ብትጎትቱት ችግር የለውም። ግን አንዳንዴ እነሱ ነገሮች መታገስ አለብን ብዬ አስባለሁ። እስቲ እናንተ ደግሞ ሀሳባችሁን ኮመንት ላይ ጻፉ። አንድ የተደበቀ ታሪክ ምላችሁ ከዚህ በፊት ማለት እኔና ሄርሚ የግል ላይፍ ነበረን እና የግል ላይፍ በነበረንም ጊዜ ይሄ ነው አሁን የተደበቀ ታሪክ የሚለው ከሄርሜላ ጋር የሆነ ላይፍ ነበራቸው። አሁን እኔ እኮ እንደዚህ አይነት ነገሮችን ወደኋላ መቅረት ያልነበረባቸውን ነገሮች ወደኋላ ታስቀሩና የሆኑ ነገሮች ሲስተካከሉ አሁን ልጅ ተወልዶ ምናምን ነገር ሰላም ተፈጥሯል ብሎ ሰው ሁሉ ሲደሰት እርቅ ወረደ ምናምን ተብሎ በቃ ላይታች ሲባል ወደኋላ የተጎተተ ነገር የቀረ ነገር እየጎተታችሁ ታመጡና የሆነ ችግር ተፈጥራላችሁ። የፈለከኝም ጉዳይ አላወራኸኝም፣ በአካል ስትመጣ ነበር አወራህ ያልከኝ የነበረውና ያለውን ነገር በደንብ ብታወራኝ ደስ ይለኛል። ለምን አስጨነቀኝ የባሰ ማለት ነው። ማይሆኑ ነገሮች ነገርከኝና ትንሽ አስደነገጥከኝ። ምን እንደተፈጠረ ከዛ በፊት ከሄርሜላ ጋር የነበረ ነገር ምናምን በግልጽ ብትነግረኝ ደስ ይለኛል። አዎ አብሪሽ በዚሁ አጋጣሚ እኔ ዛሬ ማለት ረጅም ሰዓት ታግሼዋለሁ ጉዳዩ። ያው ሁሉም ሰው ቤተሰብም የሚያውቀው ነገር ስለሆነ ቤተሰብ የሚያውቀው ነገር መፈታት ያለበት ቤተሰብ ማለት ነው፣ የሚፈታ ከሆነ ማለት ነው። ልክ ነህ። እሱማ ቤተሰብ ማለት ነው መፈታት ያለበት። ግን ይሄን የሚያክል ሚስጥር ይዘህ ይሄን የሚያክል ደግሞ በጣም በቃ ችግሮችን አሁን ያን ሁሉ የተፈጠረውን ችግር በቀላሉ ሊፈታ የሚችል ነገር ይዘህ አብርሽንም ልታስጠነቅቀው ልትመክረው እየቻልክ እስከዛሬ ማቆየት ደግሞ በጣም አግባብ አይደለም።
ግን ደግሞ የትኛውን አምኜ የትኛውን መቀበል እንዳለብኝ ግራ ስለገባኝ ነው። ይቅርታ ጥላ ላይ ነው። ይቅርታ እንግዲህ ፀሐይ ስለሆነብን ነው እዛ ጋርና እና ካቆምኩበት ስቀጥልልህ ያው አብዛኛው ሰው ስለሷ መጥፎ ነገር ይነግረኛል። እሷን ደግሞ ቀርቤ ባየኋት ልክ ምንም መጥፎ ነገር አላየሁባትም። ከዛ ባለፈ ግን እኔ አሁንም አይ አብርሽ ሳይታይ ቀርቶ አይደለም እያስመሰልክ መሆን አለበት እንጂ መጥፎ ነገር ሳይታይ ቀርቶ አይደለም። ወይም ደግሞ ሌላ የፈለከው ነገር ይኖራል እንጂ በዚህ ልክ ይሄ ሁሉ ሰው እሷን ብቻ ታርጌት አድርጎ እያወራ እሷን ብቻ ታርጌት አድርጎ ስለነተ ትዳር እያወራ ምንም መጥፎ ጎና ላይታይ የሚችልበት ምንም ምክንያት የለም። ሰው እኮ ከመሬት ተነሱ አይደለም የሚያወራው አይደል? የሆነ ያየው ነገር ስለሚኖር አሁን እንግዲህ አቢ ወይ ናሂም ቢዘገይም መጥቶ ያለፈውን ነገር ምናምን ነገር እየነገረ ነው። ቢያንስ በትክክል ልታዳመጠው ብትሞክር አሪፍ ነው። እና እሱን አይነት ነገር ስለነበረ አሁንም አንተ ጋር እየተፈጠረ ያለው ታሪክ እሱ ነው። በቃ መጠንቀቅ አለብህ አብርሽ። ገብቶሃል? እኔ ከዚህ በፊት ስላንተም ሆነ ስለ ቤት ብዙ እያወራሁ ቆይቻለሁ። በቃ ሰላም እንዲሆን ሁሉም ነገር ምን አለ ነገር ግን አሁን ላይፍ ላይ የመጣው ሰው አይሆንም። በቃ በሚገባ አስረግጬ ነው የምነግርህ አብርሽ፣ አይሆንም። በተቻለ መጠን መጠንቀቅና ከህይወቴ ሄርሜላን ማስወጣት አለ። የኔ ውሳኔ ነው። ገብቶሃል? አንተ የፈለግከው ግን እኔ አሁን ጥያቄ አለኝ። ለምንድን ነው አብርሽ ይሄን ያህል ሄርሜላን ከጎኑ ማራቅ የከነከነው? ለምንድን ነው ማለት አሁን በእሷ ምክንያት ትዳሩ አደጋ ላይ እንደሆነ ያውቃል፣ ቤተሰቦች እየተቀበሉ እንዳይደለ ያውቃል። ግን በጣም የከነከነው ለምንድን ነው? ትሁት ነበረች ምንም ችግር የለባትም፣ የመግባባት ችግር የለባትም። ግን ፋይናሊ ልክ እኔ የሆንኩት አይነት ነገር እንደምትሆን 100% እርግጠኛ ነኝ። ለዚህም ነው አስቀድሜ አሁን ስለሷ ይሄኔ በሚዲያ አንዳንዴ የማታወራው ነገር አለ ሚዲያ ላይ በቃ እንዲህ መሆን አለበት ብቻ ችግሩ ከሌ ችግር ነው ብለህ መናገር ግን መሆን ያለበት ደግሞ ያንተ ውሳኔ ነው አብሽ። ብቻ ነው እየነገርኩ ያለው። አሁን ግራ የገባኝ ሄርሜላ ላንተ ጓደኛህ ነበረች ወይንስ ፍቅረኛህ ነበረች? ፍቅረኛዬ ነበረች እንጂ እንዴ። ከዚህ በላይ አብርሽ ምንድን ነው የምትፈልገው? ፍቅረኛ የነበረች የሚል ሰው ስለ ሄርሜላ መጥፎ ነገር እያወራ እየመከረክ ምንድን ነው ከዚህ በላይ የምትፈልገው? ግን በዛው ልክ ደግሞ ናሂም ወይ ደግሞ አቢም የተፈጠረው ነገር አንዴም ጀምረሃል እንዲህ ነው ብላ አስረዳ። ጀስት መጥፎ ነበረች የሚለውን ስም ብቻ ከመጠቀም ይልቅ በዚህ ነገር እንደዚህ አይነት ነገር ተፈጥሯል፣ ስለዚህ ከአሁኑ ብትጠነቀቅና ከአጠገበ ብታረቃት ይሻላል ብሎ እኮ መናገር ይቀላል። አሁን ምን አለ መሰለህ አሁን አንተ ልክ እንደምትነግረኝ እኔ ማንም ማመን እንዳለብኝ አሁን ላይ በጣም ግራ እየገባኝ ነው። ሌላም ሰዎች እንዲህ ያፈቅራታል የሚለኝ አለ፣ እንዲህ ፍቅረኛ የነበረች ግን ደግሞ የሁሉንም ሰው መቀበል አልችልም። እሷን ደግሞ ቀርቤ ሳያት እኔ ከዚህ በፊት ምንም አይነት ወንድ ጋር ግንኙነትም ምን ፍቅረኛ ምን አልነበረኝም ብላ ነው ለኔ ነገረችኝ። ጀስት በቃ ለምን ያንን ነገር ነገረች ማለት ጓደኛ እንድትሆናት ነው? ለምን ነገረች? አሁን እንደ ወንድም ምናምን ነገር የምታይ ከሆነ ለምን ያለፈ ታሪኳን መቀበጣጠሩ ለምን አስፈለገ? ኑዛዜ እኮ አያስፈልገውም ነበር። በቃ ጓደኛ ኖራት አልኖራት በሌላ ነገር ካልተገናኛችሁ በስተቀር አያገባትም እኮ አንተም አያገባህም። እኛ እንኳን በደንብ የሚቀርባት እንደሌለ ነው የነገረችኝ እና በዚህ ልክ እኔ ተዋሸኛለችን ብዬ አላስብም። አንተንም እየዋሸኝ ነው እያልኩህ አይደለም፣ ግን ደግሞ በመሀል ማንን ማመን እንዳለብኝ ትንሽ ግራ እየገባኝ ነው። እሷም ደግሞ እንዳየዋት ከሆነ ምንም አይነት ነገር ምላን የነገረችኝ ፍቅረኛ አልነበረኝም። ምናልባት አንተ ጭራሽ ምላን የነገረችው። ስለዚህ የሆነ ነገሩን እኮ ወደ አንተ እያዞርከው ነው አብረሽ። ሳታቅ በምታወጣቸው ቃላቶች ነገሮችን በጣም በቃ ወደ አንተ ጣት እንዲቀስሩ እያረክ ነው። ከዛ ውጭ ግን የተለየ ነገር ኖሮ አይደለም ውስጤ ላይ ምን ደግሞ ለሄርሜላ የተለየ ፍቅር ኖሮኝ አይደለም። ስለዚህ ሌላ ነገር ከሌለ ለሩታ ስትል በቃ አድርገው። ለሩታ ስትል ለትዳር ለልጅ ስትል አድርገው። ምንድነው ለምሳሌ አላቅም ውስጥ ላይ ያሉትን ነገሮች ዛሬ ላይ እና እሷን ስታየን በፊት ጓደኛ ፍቅረኛ ከነበረች እኔና እሷን ስታየን የሆነ የሚሰማ የሚደብር ፊልም የምታደርገው ነገር አለ። እንደዛን አይነት ስሜቶች እየተሰሙ ከሆኑ በጣም ይቅርታ ከዚህ በኋላ ለማስተካከል ሞክራለሁ። አብርሽ ታውራል። በቃ እኔ ልል የምችለው ይሄን ነው። አብርሽ የሆነ በቃ ልቡ የሆነ ቦታ ላይ ጠፍቷል እንጂ ለዛውን ባለትዳር ሰው በሰላም እንደዚህ ሊሆን አይችልም። ለማንም ባልነበረ ሰዓት ደብሮኝ ቤት ውስጥ አሞኝ ምናምን በተቀመጥኩበት ሰዓት ከጎኔ የነበረች ልጅ በመጥፎ ሰዓት ከጎኔ የነበረ ሰው ደግሞ እኔ አሁን አስቀየመ ሸኘው ብትለኝ አልሸኘውም። የትኛውም ሰው አንተም ብትሆን የሆነ ጊዜ በችግር ሰዓት ደርሰህልኝ ከሆነ ከአእምሮዬ መቼም ልጠፋችንም። አብርሽ እየተናደደ ነው። አሁን ቅድም ሲመጣ ፊቱን አይታችኋል አይደል? አሁን ሲመጣ ያለው ፊትና አሁን እያወራ ያለበት ድምፅ ምናምን ነገር አንድ አይነት አይደለም። ንዴቱ እየጨመረ ምንድነው? ስለ ሄርሜላ ሲነሳ በትክክል እኮ ማውራት ትችላለን ማለት ከፊቱ ማንበብ እንችላለን ንዴቱን። ገብቷል። ስለዚህ አሁንም
ኬዙን ሌላ ታሪክ ሳይፈጥርብህ የሄርሜላ ጉዳይ ሌላ ታሪክ ሳይፈጥርብህ ከዚህ ነገር እጅህን አንሳ ነው እያልኩ እንደ ወንድም እንደ ጓደኛዬ እንደ ታላቅ እየመከርኩ ያለሁት ማለት። አይሆንም ስትል ዋጋ ለመክፈል መዘጋጀት አለብህ በቃ። ሲጀመር ሄርሜላ ራሱ እኮ እነዚህ ቪዲዮዎች እኮ ይደርሳሉ። ስለሷ ከጀርባ የሚወራውን ነገር በቪዲዮ የሚለቀቀውንም ነገር እኮ ሁሉንም ነገር ታያለች። እሷ ራሱ አይደብራትም እንዴ? በቃ ሰው ሁሉ እንደዚህ እየወረደባት እሷ አብረሽ ውጪ ባይላት ራሱ እሷ ራሱ ጥላት ወጣም ምን ይቀርብኛል ብላ ነው አሁን እንደዛ እየሆነች ያለች። የሆነ እኛ ማናውቀው ነገር ቢኖር እንጂ እኮ ምንም እኮ የሚቀርባት ነገር አይደለም። ከና አብረሽ በፊትም እኮ እሷ የራሷን ኑሮ የምትኖር ሰው ናት። ከና አብረሽም በኋላ የራሷን የምትኖር ሰው ናት። በመሃላቸው ሌላ ነገር ከሌለ ስለዚህ አብርሽ አሁን በፈለግከው ዳይሬክሽን በፈለግከው መንገድ ይሁን ትላንት የጎዳንን ዛሬ መልሰን እንዲያበብብን ማድረግ የለብን። ያው መጥፎ ነገር አስበህ እንዳልሆነ ይገባኛል። ለኔ ብለህ ነው የሁሉ ነገር እንትን እያልክ ያለው። ለዚህ ደግሞ ፈጣሪ ያክብርልኝ። ያው ማላቃቸውም ነገሮች አንዳንድ ነገሮች እንድጠነቀቅም ስላደረገኝ ከልብ አመሰግናለሁ። ያው እኔ በህይወቴ ምን አለ መሰለህ ስለዚህ ጉዳይ ግን አሁን ቆይ እንቀጥላለን ቪዲዮን ግን ስለዚህ ጉዳይ ግን ሄደ ሄርሜላ መጠየቅ አለብህ። አሁን ነገሮችን ማረሳሳቱን ተውና ሄደ በትክክል ከናሂ ጋር ወይ ደግሞ ከአቢ ጋር ግንኙነት ነበራችሁ አልነበራችሁ የሚለውን ነገር ሄደ መጠየቅ አለብህ። አው ካለች በቃ ዋሽታለች። ስለዚህ ቁርጥህን ማወቅ አለብህ። ምክንያቱም ሌላም ብዙ የዋሸች ነገር ስለሚኖር ሌላም በቃ ሌላም ነገር ማለት ነው። በዚሁ አጋጣሚ ያንተ ዩቲዩብ ቻናል ነው ይሄ። በዚሁ አጋጣሚ እንግዲህ ፋሚሊዎቼ የኔ ውድ ፋሚሊዎች ይህንን ቪዲዮ የምትከታተሉ በሙሉ ወንድሜን ሰብስክራይብ አድርጉት፣ አበረታቱ። አሁን ካለ እኔንም ስላስቆምኳችሁ ይቅርታ፣ ግን እኔንም ሰብስክራይብ አድርጉኝ። እዚህ ድረስ ቪዲዮን ካያችሁ ሰብስክራይብ አድርጉ፣ ማስታወቂያችን ነው። ሰብስክራይብ ሳታደርጉ እንዳትወጡ እና ስለ መልካም አስተሳሰብ ስለሰጣይን ክብር ለሁሉም ነገር ከልብ አመሰግናለሁ። ምናልባት በመጨረሻ የምትለው ነገር ካለክ በለኝና ሄዳለኝ። ግን እኮ ነው ማለት ነው አሁን ካወራው ነገር ስለ አብርሃም ቅንነት ምናምን ነገር እኮ ጠፍቶን አይደለም። ግን አንዳንድ ነገሮች ላይ ያስመስላል። አንዳንድ ነገሮችን እንዳላየ እንዳልሰማ እንዳላወቀ የሚሆነው ነገር ነው እንጂ ፐርሰናሊ አብርሃም እኮ ቅን ሰው ሊሆን ይችላል። እሱን እኮ አንክድም ምናምን ነገር። አሁን ራሱ ያውና ገና ለመጣው ለአንድ ሰው እንዴት ማስታወቂያ እየሰራለት እንዳለ ምን እናውቃለን። ግን በቃ እነዛን ነገሮች ህዝቡ ሁሉም ያውቀውን ክፍተት አስተካክል ነው በቃ፣ ሌላ ነገር የለም። ብቻ አንድ አደራ ምልህ ነገር ያወራ ነው ነገር በተወሰነ መንገድ መሻሻል ቢኖረው ደስ ይለኛል። እና ቤተሰብ በያላችሁበት ሰላም ሁኑልኝ። አብርሽ ግን ብታስብበት ይሻላል ባይ ነው። አስብበት። አንድ ሰው ከመሬት ተነስቶ ለዛውም ፍቅረኛዋ ነበርኩ የሚል ሰው ከመሬት ተነስቶ መጥቶ እንደዚህ ሊል አይችልም። ለዛው የምታውቀው ሰው የቅርብ ጓደኛ የምትለው ሰው እና ነገሩ መለስ ብለህ ብታይ ባይነኝ። ለዛሬ ያለኝ አስተያየት ይሄ ነው። እናንተ ደግሞ እንደ ተመልካች ያላችሁን አስተያየት ኮመንት ላይ በነፃነት ማስፈር ትችላላችሁ። አደራ የዚህ ቤት ህግ መፍረድ አይቻልም። በቃ አስተያየት ብቻ ነው የምንሰጠው። ለማንኛውም ቪዲዮ ከተመቻችሁ ላይክ አድርጉ። ሰብስክራይብ ያላረጋችሁም ሰዎች ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።